ይጠይቃል። ካሻፔን አስቀምጨልህ ጠይቅ። እያመጣው ፖስትላለሁ እዚህ ጋር አት ኪንግ ዮዳብ የሚል ካሻፕ ስትልክ ሪኮስት ይጠይቃሉ። 5 ሳንቲም አይሰጡም። 5 ሳንቲም እዚህ ጋር $2000 የሚያወርዱልኝ ሰዎች $2000 ጊፍት የሚያወርዱ ሰዎች ጋይስ ለምንድን በውስጥ ምቀኝነት እዚህ ጋር ላይ በአደባባይ ሁሉ አይደለም አሉ አንዳንድ ሰዎች ለኔ አሁን የተወሰኑ ጊፍተሮች አሉ ስጡ ስላቸው የሚሰጡ አካውንቱ እንዳይዘጋ አካውንቱ ከሻሮ ባንድ እንዳይደረግ የሚያደርጉ ሰዎች አሉ። ወደ 5 የሚሆኑ ዝም ብላችሁ ልስላቸው። ከዛ ውጭ ያለው ግን በስሜት ነው። ማንነቱን አላውቀውም። የሆነ ጌም እየተጫወትክ ዝም ብለህ የሆነ ነገር ታደርጋለህ። ማንነቱን ማይታወቅ መጥቶ ሰጥቶ ይሄዳል። እያልኳቸው ያለው በቃ በአግባብ ስጡ፣ አስቡ፣ ተደራጁ። በቃ አውቃችሁ ስጡ። እንደኔ አይነት ያለ ሰው ማንም ኖባዲስ ገነ ዱት እኔ የማደርገውን ገቢ የለውም። እንደ ዮዳብ ሀቀኛ እንዳትሆኑ። ትውልዱ አሁን ምንድነው ሀቀኛ ለገንዘብ ብላችሁ ሀቀኛ እንዳትሆኑ። በኢትዮጵያ ኮሚኒቲ በኢትዮጵያ ማህበረሰብ ሀቀኛ መሆን ጥሩ አይደለም። እውነተኛ መሆን ጥሩ አይደለም። ጥሩ ሰው መሆን ጥሩ አይደለም። መጥፎ ሰው ሁኑ፣ ባለጌ ሁኑ፣ ሴት አዳሪ ሁኑ፣ ብሔርተኛ ሁኑ፣ ግብዞች ሁኑ፣ አሽቃባጭ ሁኑ፣ አስመሳይ ሁን። ያ ነው ግን አይ ዶንት ቲንክ ያ ነገር ይጠቅማል ብዬ አላስብም። ያ ነገር አይጠቅማችሁም። አገሪቷም ወደፊት አትሄድም። ባለችበት አገሪቷም እኮ የማትንቀሳቀሰው አገሪቷም እኮ እንዳትለወጥ የሚደረገው እኮ ይሄ አይነት አመለካከታችን ነው። እንግዲህ ብዙ ይህንም ባደወይ ትላልቅ ሰዎች ናቸው ጊፍተሮች ብታያቸው ከ40 ዓመት በላይ ናቸው። አብዛኛዎች ልጆች ያላቸው ትዳር ያላቸው አዛውንት ሴቶች ናቸው። አዛውንት ወንዶች አዛውንት ሴቶች ናቸው። ቁጭ ብሎ ትራኩን እየነዳ ምን እያደረገ ዝም ብሎ ይሄድ ነው። መብታችሁ ነው። ጉድ ላክ። እውነቱን ከማሳየት ወደኋላ አልልም። እውነቱን ሳሳያችሁ እንግዲህ ቲክቶከሮች ጌመሮቹ እነ ቤታየው $500,000 በአመት እየሰሩ እናንተ እዚህ ቁጭ ብላችሁ ብታዝኑላቸው ምን ብትሉላቸው እሷ እንደሆነች ነገ እግሯን ከፍታ ትመጣላችኋለች። ነገ ጡቷን ዘርግፋ ትመጣለች። ከፈለገች ደግሞ አማራን ትሳደባለች፣ ኦሮሞን ትሳደባለች፣ ትግሬን ትሳደባለች። እናንተ ቁጭ ብላችሁ ትሰጣላችሁ። እሷ ናት አራዳዋ። በዚህ በእናንተ አመለካከት እሷ ናት አራዳዋ። የናሁም ሰናይን ፎቶ የሞተ ሬሳ ለጥፋ በሬሳ ትነግዳለች። ናሁም ሰናይ ማን ነው ብትይ አታውቀውም። ሺዶን ነው ሁዝ ናሁም ሰናይ። ናሁ ሰናይም ለጥፋ ትነግድባለች። ጎንደር እኔ ትላል የጅግጅጋ ሱማሌ የሆነች በእናቷ ኦሮሞ በአባቷ ሱማሌ ጅግጅጋ ድሬዳዋ ያደገች የሐረር ልጅ ጎንደሬ ነኝ ብላ የናሁም ሰናይን ፎቶ እንዳጋጣሚ እኮ ነው። ናሁም ሰናይ ከሞተ በኋላ እኮ ነው ቀለብ ያደረገችው። ስታየው ናሁም ሰናይ ብዙ እንትን አለው። ቅልብ አድርጋ ፎቶ አሰርታ $100 የናሁም ሰናይን ፖርትሬት አሰርታ ቁጭ ብላ እዚህ ጋር ትመጠምጣቸዋለች። ዳትስድ የሚገርመኝ ትግሬ በዛ ደረጃ ኦሮሞና ትግሬን በዛ ደረጃ አዋርዳ የትግራይ እናት ረሃብ ላይ ቀልዳ በትግራይ እናት ረሃብ ላይ ተሳድርባ በዛ ደረጃ አዋርዳ ትግሬዎች መጥተው ዛሬ አንበሳ ያወርዳሉ። ቢኮዝ ለማኝ ለለማኝ አብሮ ዛጋ ተመካክረው ነው ይህን ያጋለጥኩት። ኢንፎርሜሽን ደርሳችኋል። ጉድ ላክ ድዎች ዋንድ ወደድ። አመሰግናለሁ ስላዳመጣችሁ። ጊፍተሮች ተጠንቀቁ፣ ራሳችሁን ጠብቁ። መስጠት ለምትፈልጉ ሰዎች ስጡ። እኔ በማንም ሰው ገንዘብ አላዝም። ግን I want you guys to understand ቤታየው $244,000 ነው የምትሰራው። she's rich ሀብታም ናት። ሄለን ወርቄ $900 በወር ትሰራለች። ቤታየው $1,200 በቀን ትሰራለች። ቤታየው $1,200 በቀን ትሰራለች። የብልጽግና መንግስት ደግሞ ኢትዮጵያ የሚኖሩት ሰዎችን መጠየቅ ከፈለክ ስንት እንደሚሰሩ መንግስት ኮንትራክት ከሰጠኸኝ በደንብ አድርጌ ሁሉን እያመጣው አስቀምጥልሃለሁ።
ቡኖ አድርስ ለብልጽግና መንግስት። እውነትን ነው። አንተ በርታ፣ አጋልጥ በደንብ አድርስ ለብልጽግና መንግስት አድርስ። ቲክቶከሮች ስንት እንደሚሰሩ አንድ በአንድ በስም ዝርዝር ብሩ የት እንደሚገባ በማን እንደሚገባ ሁሉ እነግርሃለሁ። ማን እንደሚያወጣላቸው ማን አውጥቶ በማን እንደሚላክ ይፈልጋል መንግስት እንደዚህ አይነት ኢንፎርሜሽን። ያ ዴፊኒትሊ ሁሉም ሰው መክፈል አለበት ከሚያገኘው ገቢ፣ የሶሻል ሚዲያውን ከሚያገኘው ገቢ ሁሉም ሰው መክፈል አለበት። ይህን ታውቃለህ አይደል? መንግስት እንግዲህ ካንታክት ያድርገኝ። እኔ በህጋዊ ደረጃ ሰርቼ በጣም ጊዜ ያጠፋሁበትን ቢኮዝ ጊዜ ይፈጃል። ገባ ብዙ እውቀት ያስፈልጋል፣ ብዙ እንትን ያስፈልጋል እና በደንብ በጥሩ መንገድ አድርጌ ኢች ፐርሰንት ኢትዮጵያ ያሉት ቲክቶከሮች ኢች ፐርሰንት በቀን ስንት እንደሚያስገቡ ብሩን በየት እንደሚያወጡት እንዴት አድርገው እንደሚያስገቡት በማን እንደሚላክ ስም ዝርዝር ቁጭ አድርጌ ለመንግስት አቀርብለታለሁ ከፈለገ ማለት ነው። አይ በጣም ነው የምፈልገው፣ በጣም ይፈልጋል። ያው ባለክ እንትን እነዚህ በቀን ስፔሻሊ ትላልቅ ጌመሮች ጌም የሚጫወቱ ልጆች ላይቭ ላይ ቁጭ ብለው የሚሰሩ ልጆች ምንም ችግር የለውም። ፋይል አድርገህ እንትን ብትል ያው ስራውን እንዳቀለልክ ነው የሚወስደው። ባይዘዌ ማንም ሰው ኢትዮጵያ ውስጥ ከአሁን በኋላ በመንግስት ከሚያገኘው የሶሻል ሚዲያም ላይ ተጠቅሞ አይተዋል። ቤታዮ የሰራችው $212,000 ነው የሰራችው ወንድሜ። ኦኬ ኦኬ $212,000 አሜዚንግ። በቀን ነው በአመት ነው አይደል? በአመት ይሄ በእንትን ነው እንጂ በ6 ወር ነው እንጂ። ኦኬ የኢትዮጵያዊ ዜግነት አላት እንዴ? አይ ቲንክ ሶ። አዎ ኢትዮጵያዊ ዜግነት ካላት $212,000 ስማ፣ $212,000 ማለት ዘላ። አዎ እንደዚህ በባለፈው ታስታውሳለህ ሄለን ወርቄ $56,000 ጠፍቶባት ተብሎ ሰው ሁሉ ውሸት ሲል ነበር አይደል? እውነት ነው። ስንት እንደወጣ ቃለ 32 ሚሊዮን ብር ነው ይሄ። 32 ሚሊዮን ብር ነው የሰራችው። አሜዚንግ። ስለዚህ ንገራቸው አንተ ካሁኑ ይኸው አስፈላጊ ከሆነ ረቂቅ ህጉን እሰጣለሁ፣ ፒዲኤፉን ከሚወዝፍባቸው ኢትዮጵያዊ ዜጋ ከሆኑ መክፈል አለባቸው። ለምን መሰለህ ቡኖ በደለ ኢትዮጵያ ውስጥ መርካቶ ላይ ቁጭ ብላ ቲማቲም እና አስቤዛ የምትሸጥ እናት እንትን ታክስ ትከፍላለች አይደል? አዎ። እነዚህ ሰዎች ግን በሚሊዮን እያስገቡ ቲክቶከሮች በሚሊዮን እያስገቡ ብሩ ግን የሚገባው በተለያየ መንገድ በብላክ ማርኬት ነው የሚገባው። ታውቃለህ፣ ለጅሊ ብሩ የሚገባው ቀጥታ አይደለም። ከአሜሪካ አውሮፓ እና ዱባይ ነው የሚወጣው ብሩ ወጥቶ ከዛ በኋላ ነው የሚላከውና የእኔ ጥያቄ መንግስት ያው አገራችን እንዲያድግ እፈልጋለሁ፣ አገራችን እንዲለወጥ እፈልጋለሁ። አገራችን ከመለወጥ መጀመሪያ የገንዘብ ኮራፕሽን መቆም አለበት አይደለ? ሰዎች በአግባብ የገንዘብ ዝውውር ነው አይደለ? የመኒ ላውንደሪ እሱ መስተካከል አለበት ብዬ አስባለሁ። እና ለቲክቶከሮችም ደግሞ ቀጥታ የኢትዮጵያ መንግስት ማስተካከል አለበት። ቀጥታ ብራቸው ወደ ባንክ እንዲገባ እነሱም ትክክለኛውን እንትን እንዲከፍሉ። አዎ እንትን አለ ምን አለ መሰለህ፣ በእያንዳንዱ ቲክቶከር አሁን አይፒ አድሬስ አለው፣ ብሎክ ይደረግበታል። ባይዘ 3 ወር ከሞላ በኋላ ሁላችሁም እንድታውቁ ማለት ነው። ሶሻል ሚዲያ የምትጠቀሙ ዩቲዩብ ይቀይራሉ። ቡኖ በደሌ ባደወይ ኢትዮጵያ ውስጥ ተቀምጠው እንትን ቪፒኤን ስለሚጠቀሙ አይፒ አድሬስ ለውጦ ነው የሚጫወቱት። እና በየት እኔ እነግርሃለሁ፣ ኢች ተጫዋች የሚጠቀሙት ቪፒኤን ከዛ ደግሞ አይፒ አድሬሱን ደግሞ ሃይድ አድርገው። ግን ያው ታውቃለህ የፈለገ ነገር ቢሆን በዚህ ምድር ላይ
ሃይድ ብታረጉትም ሃይድ የተደረገውን ደግሞ ግልጽ የሚያደርግ ሶፍትዌር አለ። ቴክኖሎጂው ራሱ አሁን እኮ ያለንበት ቴክኖሎጂ የትኛውንም ማጭበርበር እንትን የሚያጋልጥ ነው። የሚሻለው ንጉሥ እንዳልከው